አሁንም በሳምሪ እየተናደድሽ ከሆነ ጥፋቱ ያንቺ ነው። ምን ማለት ነው? እንዴት ነው በሷ ጋር ወጥነት ላይ ጥፋተኛ የማሆነው? አንድ ቀን እንኳን ሳምሪ ክብር አሳይታሽ ወይም በስነ ስርዓት አውርታሽ ታውቃለች? አታውቅም። ስለዚህ ንቀሽ ልታያት ይገባል። አንድ ሰው በተደጋጋሚ ጥሩ ወይም መጥፎ ነገር ካደረገ ያ ነገር ማንነቱ ነው ማለት ነው። ወይ ደግሞ ሊያስደስት ወይም ሊያስከፋ የፈለገው ሰው አለ ማለት ነው። ፍልስፍና ነው። የእሷ ልክ ያ ነው። ስለዚህ አትናደጂ። በምታረገው ነገር ስትናደጂ ካየች የበለጠ ልታናድድሽ ነው የምሞክረው። እኔን አትናደጂ ከምትለኝ እሷን ብትመክራት አይሻልም? እኔማ ያ ማንነቷ እንደሆነ ተቀብያለሁ። እንደዛ ከሆነ የኔ ማንነት ይሄ ነው። ያንቺ ማንነት መናደድ እንዳልሆነ አውቃለሁ። አሁንም ካንተ ጋር ቁጭ ብዬ እያወራሁ ሌላ ጡስ ወደ ራሴ እንዲመጣ እያደረግኩ ነው። ትፈሪያታለሽ እንዴ? አልገባኝም። ልታጽናናኝ ነው ወይስ ልታሾፍብኝ ነው የመጣኸው? ይቅርታ ግን አንዳንዴ እንግዳ ባህሪ አይብሻለሁ። ከመሬት ተነስተሽ ትበሳጫለሽ። በሰላም ነው። አሁን ወደ ጓደኛ መመለስ ያለብህ ይመስለኛል። እርግጠኛ ነኝ አንተንም አትለቅህም። እኔ ሳምሪን ያን ያክል ቦታ አልሰጣት። የምትዋደዱ ጓደኛሞች መስላችሁኝ። አዎ፣ ግን አንዳንዴ የምታደርገው ነገር መስመር ያልፋል። መስመር አስይዘዋ። ኧረ በለው። ዛሬ እንዴት ነው ይሄ ሁሉ ንግግር ካንቺ ነው? ምናልባት ከጓደኛ ተጋብቶብኝ ይሆናላ። በእርግጠኝነት ከተወለድሽ ዛሬ ገና ነው እንደዚህ የተናገርሽ። መጣችልህ። ምጥ ይምጣብና ለኔ ነው እንዴ የምመጣው? እንዴ ትዋደዳላችሁ ብዬ እኮ። ወንዶች እንዴት ናችሁ? ኪራ ምን ነው ቆዝመሃል? ዛሬ አጃቢሽ የለም እንዴ? ማ ዳግምና? ዳግምማ አሁን ከፍቅር ጋር ተያይዘው ወጡ። ማን አባቱ ስለሆነ ከሷ ስር ስለሚ ሳምሪ ተይ በቃ። የትላንቱ አልበቃ ብሎሽ ነው የዛሬን ጸብ ልትፈጥሪ የመጣሽው? ምን ትናንትና ነኝ እንዲያጣሏቸው? በቃ ፍቺ ተባልሻ እንዴ? እኔ እኮ የሚገርመኝ በደህና ሴት ቢጣሉ እሺ፣ በዚች አፈር በመሰለች ልጅ እኮ ነው። ይኸውልሽ እኔ ከሴት ጋር ልጣላም ብዬ እንጂ ጥርስሽን አርግፌ በእጅሽ ሰጥሻለሁ። እሺ አትለኝም? አንተም ወንድ ነው ትፎክራለህ? አረ ሳምሪ ረፊ በቃ ሂጂ። ይሄ እኮ የግል ግዛት አይደለም። ከፈለክ ሂድ እራስህ። አንቺ እንደ ሴቱኝ በቃ ሂጂ። ምን አይነት ጣጣም ኪራ እንሂድ። እንደዚህ ሲፎክር እኮ ልብ ያለው አይመስልም። ረፊ ሳምሪ እና ልብ አለው ልትል ነው? ትናንትና በፍቅር ተዘረፍኩ ልቤን ምናምን እያለ እያለ ነበር እንዴ? ኧረ በስመ አብ። አንቺ አፍሽን ቢሰፉልሽ ራሱ ማውራትሽን አታቆሙ። ተዋሳሚኒ ምን ብትለኝ አልሰማትም። እሺ ፍቅር የሌላ ሰው ብትሆንስ? ለምን አትኝም? አንቺ ደንቆሮ ነሽ እንዴ? ገላገልከኝ። ምንድን ነው እንደ ጥሩምባ ዛፊ ር የምትለው? ይሄ ዳግም የሚባለው ልጅ ግን አለቁ እንዴ? እሱ ደግሞ ምን አረገ? ከፍቅር ስስር ማለቱ ነው። አንተ ማን ስለሆንክ ነው ለፍቅር ሰው የምትመርጥላት? ከፈለገችው ሰው ጋር የመሆን መብት አላት። እኔ ከሴት ጋር ልጣላ እምላለሁ እንጂ አንተም ከሷ አትሻል። እኔን ከዚህ መንቃራ ጋር እንደውም አንተ ትበሳለሽ። እንዴት ዋልሽ? ምነው በዚህ ሰዓት እኮ ክላስ ነበር መሆን የነበረብሽ። አዎ ግን ሲደብረኝ መጣሁ። እንኳን ደህና መጣሽ። ክላስ መቅጣት ግን በጎበዝ ተማሪ አያምርም። እሱማ በማንም አያምርም። ግን ክላስ ብገባ አካሌ ብቻ ነበር የሚቀመጠው። እሱንማ እያየሁ ነው። አሞሻል እንዴ? አዎ ግን መድኃኒት የለውም። ዝም ብሎ መታመም ብቻ ነው። መድኃኒት የሌለው በሽታ የለም። መድኃኒቱን የሚደብቀው አለመናገር ነው። እኔ እንደ ጓደኛሽ ልትይኝ ትችያለሽ። ምንድን ነው የሆንሽው? ምንም። አንዳንዴ እንደዚህ ይከፋኛል በቃ። እንዴ ዝም ብሎማ አይከፋሽም። የሆነ ምክንያትማ መኖር አለበት። አዎ ግን ለሰው የሚነገር አይደለም። ህይወቴ ላይ የተሳሳትኩ ያን ስህተት ደግሞ አሁን እንዳልደግመው ፈራሁ። በቃ ስለሱ ማውራት የሚረብሽሽ ከሆነ እርሾ ያለፈው እንደሆነ አልፏል። ግን ለወደፊቱ ራሱን ስህተት ደግመሽ እንዳትሰሪ። ግን አልፈልግም። ማለቴ አለመፈለጌ ነው ስህተቱ። ገባኝ። አትፈልጊም። አለመፈለግሽ ደግሞ ጥፋት ነው። ይህ ነገር ትንሽ ተወሳሰበብኝ። ተይው፣ ከኔ ውጭ ማንም አይረዳውም። ለማንኛውም ተፈጥረው ያለፉት ነገሮች አልፈዋል። ከዚህ በኋላ ለሚመጡት ነገሮች ራስሽን ጥፋተኛ አታድርጊ። እንደሚወራው ቀላል ቢሆን ደስ ይለኝ ነበር። ወይ ንገሪኝና እናውራበት። እኔ ምንም በማላውቀው ነገር እየተረበሽኩኝ ነው። ይቅርታ። ልክ ነሽ። ነገሮችን የሚደብቅ ሰው ብዙ ደስ አይለኝም። ግን እኮ ሰዎች የራሳቸው ሚስጥር አላቸው። ግን ከልክ ሲበዛ ሁሉም ነገር ያስጠላል። ለማንኛውም መጣው በቃ። ቆይ አንተ ስልክ ለምንድን ነው ስደውል ማታነሳለት? እባክህ ሀገሩን ስላልተላመደ ነው 10 ጊዜ የሚደውል። እኔማ ጉዱ ማየት የምፈልጉ ትንሽ ከቆየ በኋላ።
ምን እንዳይኮራ ነው? እባክህ እሱ አንድ ነጫጭባ እስኪያገኝ ድረስ ነው እንጂ ይረሳናል። ይሄ ደግሞ ውጪ ሲሄዱ የአበሾች ባህሪ ነው። እንደውም ከዚህ በኋላ እንደደውልልኝ እሺ። ቆይ አንተ ከጸብ ጋር ትዛመዳላችሁ እንዴ? ምንድነው ሁሌ ጸብ የሚለው? እኔ ለጸቡ ምንም አይደለም፣ እሱ ለኔ ምንም አይደለም። አይመስለኝም። ብረሳ ቀኝ ትርሳይን ተባብላችኋል እንዴ? ቆይ ወዴት ነው የምትሄደው? ወደ ፍቅር። ምን ልናረግ? አንተ ምንም አታደርግም፣ እኔ ግን አደርጋለሁ። ቆይ ፍቅር ባንተ ነው እንዴት ጀመረው? እናንተ ደፍራችሁ ያልተናገራችሁት እኔ ስለተናገርኩ ጥፋቱ የኔ ነው? ስማኝ፣ ፍቅር ማለት ራስ ወዳድነት አይደለም ኪራ። ፍቅርን ተዋት በቃ፣ ፍላጎት የላትም። አንተ ደግሞ ከኔ ጋር መመከራከር እሷን ከኃይለኛ አደጋ እየጠበካት እየመሰለኩን በጣም ያሳዝናል። እሺ አንተም ንገራትና ተገላገል። አጉል ጻድቅ ያጨውት። ለሄለን ደውዬላት ወደ ሱቅ ልሄድ ነው። ትሄጃለሽ? ለእኔ ሳትነግረኝ ትናንትናም ሄደሃል። ይሄ ነገር ትንሽ የፈጠናል መሰለህ። ግን እኮ ለብዙ ዓመት አልተገናኘንም። ትናንትና ደግሞ ደክሞኛል ስላልሽ ነው። ዛሬ አብረን መሄድ እንችላለን እኮ። እንሂድ። ግን የስራ ቦታ እየሄዱ መረበሽ ጥሩ አይመስለኝም። ለምን ረብሻታለን? እረ እሷ እንደዚህ አታስብም። በአንድ ቀን ትውውቅ ስለ ሶስተኛ ሰው ደፍረ እያወራ ነው። ማለቴ እንደዚህ አይነት ልጅ አመስለኝም። ገና እኮ ወደ ህይወቷ እየገባህ ነው። ስለ እሷ ደግሞ ምንም ነገር አታውቅም። ህይወቷ ላይ ደግሞ ሌላ ነገር ሊኖር ይችላል። አይመስለኝም። እንዴት? ግን እኮ እጇ ላይ ቀለበት አላየሁም። ምናልባት ገና አላደረገላትም ይሆናል። ካወራሯ ግን ጓደኛ ያላት አይመስለኝም። የዘንድሮ ሴቶችን እኮ ማወቅ አይቻልም። ግን እኮ አንቺም የድሮ ሴት አይደለሽም። ስለ እኔ ግን ሁሉንም ነገር ታውቃለህ። ጥሩ። እና ትሄጃለሽ ወይስ? ሳይ አንተ ግን እንዴት የፈለግክ አትመስለኝም። ልቅር እንዴ? ለምን? አብረን ብንሄድ እኮ እኔ ደስ ይለኛል። እሺ እንሂድ በቃ። ግን እግር አበዙ እንዳትለን። አታስቢ። እኔም በማግኘቷ ትላንት በጣም ደስተኛ እንደሆነች አይቻታለሁ። አረ አዎ፣ ስላገኘችኝ በጣም ደስ ብሏታል። እጇን ሲይዛት ራሱ በጣም ደስ የሚል ስሜት ፊቷ ላይ ይታይ ነበር። እጇን የሚያስካት? አዎ ሳምሪ፣ እሷን በማግኘቴ እንዴት ደስ እንዳለኝ ያወቅሽ አይመስለኝም። አረ አውቀዋለሁ። እንደዛ ከሆነ ቀኑን አክብር። የተባባልነውን ዛሬ እናድርገው። እሺ፣ ደስ ይለኛል። ሄለን የለችም እንዴ? ፍቅር እዚህ እንደምትሰራ ታውቂ ነበር እንዴ? ለካ ይቺ እሷ ናት። አሁንማ በቀን አስሬ ስለማያት ሁሉም ቦታ ያለች እኮ ነው ይመስለኝ። ኧረ አታስቂኝ። ያለነው ግቢ ሳይሆን ሄለን ሱቅ እኮ ነው። እና ታዲያ እሷ እዚህ ስለምትሰራ እኔ መገረም ነበረብኝ? ይመስለኛል። ተገረምኩኝ። በእናትህ እኔ እዚችን ከረፈፊት እያየሁኝ እዚህ መቆም አልችልም። ና እንሂድና እንደውልላት። እንዴት ነሽ ጓደኛዬ? አይ ሰው እኮ ማቀፍ ስለምዶብኝ ነው። እንዴት ነህ ዳጊ? እኔን ግን ማቀፍ ትችያለሽ። እና ቁጭ አትሉም? ረፍት አድርጓ። ወተን ሻይ ቡና ብንላ ይሻል? እሱ ይቆይ። አሁን ግን እዚህ እናወራለን። ሳይሽ የደከመሽ ትመስያለሽ። ለምን ወደ ቤት አትሄጂም? ማን ፍቅር? ከደከመሽ ረፍት አድርገ ለቤት ሂጂ። አይ እቆያለሁ። ግድ የለሽም፣ ደክሞሻል። ሄደሽ ረፍት አድርጊ። በቃ እኔ ያለው ፍቅር፣ አንቺ ቤት ሄደሽ ረፍት አድርጊ። ቁጭ በል። ይሄ ቢዝነስ ግን አዋጭ ነው? አሪፍ ነው፣ ምንም አይልም። ግን አሪፍ የሻጭ ሰራተኛ ይፈልጋል፣ ከከስተመር ጋር በደንብ ማግባባት የምትችል። እና አሁን የወጣችው ልጅ ይሄንን ታሟላለች ብለሽ ነው? ማን ፍቅር? ቀስ በቀስ ትለምዳለች፣ ምንም አትልም። አዎ፣ ፍቅር ትንሽ ዝምታ ታበዛለች። ገባኝ። ለካ አብራችሁ ነው የምትማሩት። ዳግም ደግሞ ጥሩ ልብ ስላለው ያዝንላታል። አዎ፣ የኔ ጓደኛ ጥሩ ልብ እንዳለው አውቃለሁ። ቆይ ግን ስለ ህይወትሽ ማለት የት ነው የሚኖሩት ቤተሰቦችሽ ምናምን? እማዬ ጅማ ነው ያለችው። በተረፈ ሌላ ብዙም ዘመድ የለኝም። ደህና ናቸው ግን? ደህና ናት። እንደውም ትናንትና ደውዬ ስላንተ ነግሬያት ሰላም ብላሃለች። የምር አስታወስኝ እንዴ? እንዴት ትረሳሃለች? እሺ፣ ለእኔም ሰላም በይልኝ። እሺ፣ ይቻላል። ስልካዎች አንቺ ኧረ ትወና ነይልኝ። አረ ግን ሳምሪ፣ ቀን በቀን እየመጣችሁ እንደዚህማ አታስደንግጡኝ። የሆነ ቀን ነገር ስቼ ጉድ እንዳንሆን። ኧረ አታስቢ ጓደኛዬ፣ እኔ ራሱ ሄለንን ሳይሆን እሙዬን እየመሰልሽኝ እኮ ነው።
ቆይ ግን የፍቅርን ነገር እንዴት ልታደርጊ ነው? አንድ ቀን ሙዬ እሷ እንደሆነች ቢያውቅስ? አያውቅም። በደንብ አድርገን ያሳመንነው። እኔ ግን አልመሰለኝም። ኧረ ሄለን እንደዚህ አይነት አስመሳይ ነች እንዴ? እየሰደብሽኝ ነው እንዴ? አዎ ኮርቼብሻለሁ ጓደኛዬ። ጓደኛክ ከሰው ጋር ቶሎ ትቀራረባለች። አዎ ሳምሪ ኮከቧ ከገጠመ በጣም ጥሩ ጓደኛ ነች። በቃ ሱቁ ልዝጋና ወተን ሻይ ቡና እንበል አይሻልም? እንደዛ ይሻላል። በቃ እናንተ ሞታችሁ ጠብቁኝ እንትን እንበል። እሺ እዚህም ታደርጋለህ? አንቺን እዚህ እየጠበቅኩ ነበር። ለምን? ይቅርታ ትናንት ለተፈጠረው ነገር። እንደዛ ማድረግ አልነበረብኝ። አታድርግ በቃ እንደዚህ አትሁን። አንተ እንደምትለው እኔ መወደድ የሚገባኝ ሰው አይደለሁም። ይህንን ጆሪ እንጂ ልቤ አይሰማሽ። እባክህን ኪሩቤል፣ እባክህ ልለምንህ፣ በቃ በእኔ ምክንያት ምንም ነገር አትሁን። እኔ አሁን ላይ የሚያሳስበኝ ደሃ እናቴ እንዴት ሰርቼ ከድካሟ እንደማሳረፋት ብቻ ነው። አውቃለሁ ፍቅርን እኮ ልንቆጣጠሩ አንችልም። እኔም ለአንቺ ያለኝ ስሜት መቆጣጠር አልችልም። እኔ ደግሞ መልስ ልስጥህ። በቃ አልፈልግም። ለምን ደግሞ አትረዱኝ? እሺ ተረጋጊ። በቃ እኔ እኮ ስሜቴ እንድታውቂልኝ እንጂ እኮ አሁን መልስ እንድሰጭኝ እኮ አይደለም። ነገርኩህ እኮ በቃ እኔ ለፍቅር ጊዜ የለኝም። ማናችንም እኮ ጊዜ አልሰጠነው፣ ግን በቃ ጠልፎ ይጥለናል። የፍቅርን ዕጣ ፈንታ እኮ መወሰን አንችልም። አውቃለሁ፣ ግን ደግሞ መሸነፍ የለብም። በቃ ልክ እንደኔ ራስህን ቢዚ አድርግ። ንገሪኝ፣ ሌላ የምታፈቅሪ ሰው አለ እንዴ? በጭራሽ የለም። እና የምሮች ለምንድን ነው በሌላ ነገር ቢዚ የምታረጊው? አይገባህም እንዴ ኪራ? በቃ አንተ እንደምትለው እኔ መውደድ የሚገባኝ ሰው አይደለሁም። ትሰማኛለህ ኪሩቤል? አንተ በእኔ ምክንያት የሆነ ነገር ሁንና በህይወት አልኖርም። እሺ አንተ ራስህን ነገር ካረክ እኔ ቤት አልኖርም። እኔንም እንደዚህ እጄን የሚይዘኝ አብሮ አደግ ጓደኛ ቢኖረኝ ደስ ይለኝ ነበር። እንዴ ባልሽ የያዝሽ እንጂ አብሮ አደግ ጓደኛሽ ለምንድን ነው እጅሽ የሚይዝሽ? ዳግም እኮ ባልሽ አይደለም ታዲያ? የቀቃ ባሏ ነኝ። ጥያቄው ተመለሰልሽ? ባሉን ተውትና የት እንሂድ? እኔ አንድ ማውቀው ቤት አለ፣ እዛ እንሄዳለን። እሺ ካልተመቸ እንቀይራለን። ናበረን ብቅፍ አድርጊ። ምን? እሺ ምን ተገኘ? ሎተሪ ወጣልሽ እንዴ? ከዛም አይተናነስ ነገር። እሺ አሁን እስክስታ መውረዱን ትተህ ንገረኝ። ቆይ አንድ ሴት ወደ አንተ መታ ማለት አንተ በህይወት ካልኖርክ እኔ በህይወት አልኖርም ካለች ምን ማለቷ ነው? ያው በህይወት አትኖርም ትሞታለሽ ነዋ። አረ ጣሏት ይሙት። ያው እንደዛ አለችኝ። ማን? አንተን ሴት ማናት? አልገባኝም። ስሟን ብነግር ራሱ አታምነኝ። አንተ ራሱ ልታነቅ ነው የምትለው። ፈጣሪ ታምር ሰራ። እኔም ባሪውን ከወርደት እኮ ነው ያዳል። ኪራ ፉከረውን ተውና አሁን ስለ ጉዳዩ ንገረኝ። ፍቅር ነች ያለችው። ያው ስሜቷን ደብቃ እንጂ እንደምትወደኝ እኮ አንተን በሰው ዘንድ የተናቀ በእግዚአብሔር ከበረ አይደል የሚባለው? እናንተ ብትንቁኝም ያው ፈጣሪ በእሷ አንደበት እኔን አከበረኝ። እና ያላንተ ህይወቴ ባዶ ነው ምናምን አለች። ትወዳለች? አንተ የሆነ ነገር ከሆንክ እኔ በህይወት አልኖርም ቃል በቃል ነው ያለች። ያ ማለት እኮ አንተ ራስህን እንዳትጎዳ እንጂ ወዳ ምናምን አይደለም። ቆይ አንተ ቦታው ላይ ነበርክ እንዴ? አልነበርኩም እኮ። ስለዚህ አዳምጠኛ። ጠዋት በቃ ይቅርታ ልጠይቃት እዛው ሰፈር እነሱ ሄድኩ። ከዛ እዚህ ምን ሰራለች ስትለኝ አይ በቃ ትናንት ስለተፈጠነው ነገር ይቅርታ ነገር ምናምን ስላት አንተ በህይወት ማኖር ከሆነ እኔ ራሴን አጠፋለሁ አለች። አይገርም? ኪራ ቢሆንልህ ደስ ይለኝ ነበር፣ ግን አንተን ወዳ ሳይሆን በቀደም ያልከው ነገር ትንሽ ረብሿት ነው። ላይሆን እኮ ይችላል፣ ግን በቃ እኔ ደስ እንዲለኝ አው ብትለኝስ? በባዶ ዝም ብዬ ለምን ተስፋ ሰጣለሁ? ኪራ ብስኩሽ ናችሁ። እሺ ያኔ ደስታ ምንም የሚያስደስታችሁ አንተ እንዳልከው ራሱ ቢሆን ትንሽ ለእኔ ስሜት ይኖራታል። እሱማ እኔም እኮ አስብልሃለሁ፣ ግን እውነቱን ሲነግሩ አትወድማ። ለአንተ መናገር አልነበረብኝም። እሺ ራሴ ይዤው ራሴ ብደሰት ይሻለኝ ነበር። ይኸውልህ ኪራ ራስን እየሸወድክ መኖር አትችልም። እባክህ አትምከረኝ፣ ሲያስጠ አንተ ኮቴ የለህም እንዴ?
የምን ኮቴ ነው? እኔ እኮ ፈረስ አይደለሁም። ደግሞ የማን ፎቶ ላይ ነው በእናትሽ የምታፈጭው? አይመለከትም። ምን አገባክ? ይህ እስኪ ሰከን በይ። እኔም እንዳንተ ቡና አይደለሁም ልበልህ? እሺ ለምን መጣክ? ዳግምን ፈነገልሽው እንዴ? ደግሞ ፎቶ ላይ ያለውም አሪፍ ነው። ይህ ጅል ወንድሜ ነው። እሺ ኧረ እባክሽ እንደዚህ ይቻላል እንዴ? የኔ እህት እንኳን ፎቶዬን እኔም ማየት አትፈልግም። ስላላጣች ነው እንዴ? ለምን ታጣኛለች? የኔ ወንድም በህይወት የለም። ሲናፍቀኝ ፎቶ ነው ያለ። አላወቅኩም ነበር፣ ይቅርታ። እሺው ምንድን ፈልገህ መጣክ? ዳግምን ነበር። በቃ ምንም፣ በኋላ ራሱን አወራዋለሁ። ያማል እንዴ? እኔና ዳግም ምናችን ይመሳሰላል? ሀዘን ላይ ነሽ፣ እንድናገርሽ አትገፋፊ። ሂድ ከዚህ። ቆይ እሷ ጋር ምን ትሰራለህ? የሳምሪ ወንድም እንደሞተ ታውቅ ነበር? አላቅም፣ ግን እሱ ሲሆን እሷ ነበር መሞት የነበረበት። ኪራ፣ የምር ስለሱ ስታወራ ከልቧ ነው የምታዝኑ። እሷም ያዝልብላት ካላት ራሱ ለተንኮል እንጂ ለሌላ ነገር አትጠቀሙ። እኔ ግን ትንሽም ቢሆን አዝኛለሁ። አረ ታዲያ ለምን ነጠላ ዘቅዝቃ አብራት አትቀመጥም? አተባዘን አይቀልድም። ምኑ ነው? ተቀለደ አልተቀለደ ሁላችንም ነገ ለምን ሞቶ ነገር ለምን አሽቀብጣለሁ? ኧረ እሺ ቀስ ብላ አትጩ። አንተ ለሳምሪ ማዘንን ግን ማመን አልቻልኩ። ሰላም ወለኝ እንደ ነገረኛ አሮጊት ስትነዘንዘኝ ልትሉ የራስ ጉዳይሽ። አንድ ቀን ብቻ እንኳን ሳንጣላ ነዋል። እስኪ ሁሌ የሚጣሉ ሰዎች እኮ በጣም የሚዋደዱ ሰዎች ናቸው። አሃ እና ፍቅር የምትገልጽልኝ በጸብ ነው? ቆይ ፍቅር ግን እስካሁን አልመጣች? እኔ እንጃ። አንቺ ማረፈርሽ እንዴ? አዎ እናቴን እያገዝኳት ነበር። እኔም ከነ ሄሉ ጋር መሻውና እንቅልፍ ጣለኝ እና የልጅነት ጓደኛዬንም አገኘኋት በዛው። እውነት ደስ ይላል። ማነች አትይኝም እንዴ? ሄለን የአንቺ አሰሪ ሆና ተገኘች እኮ። የምር እዚሁ ቅርብ ነበረች። አዎ ትልቅ ነገር እንደቀለለልኝ ነው የተሰማኝ። በጣም ነው ደስ ያለኝ። ለአንተ ደስ ብሎኛል። አትታዘቢኝና አንድ ነገር ልጠይቅሽ። ሄለን ጓደኛ ምናምን አላት እንዴ? ያው ጓደኛዋ ሳምሪ ነች። እሷንማ ከኔ ጋር እኮ ነው ያወቀቻት። ለማለት የፈለግኩት የወንድ ጓደኛ አላት ምናምን የሚለውን ነው። እንደምታየኝ እኔ ብዙ ጊዜ ክላስ ነው የማሳልፈው። ይቅር በይ። አንቺን መጠየቅ አይገባኝም ነበር። ምንም አይደል። ስትራመጂ እንደዚህ ፈጣንሽ እንዴ? እንዴ አርፍደናል እኮ። አዎ፣ ግን እያለከለክን ክላስ ልንገባ ነው። አንተ ከፈለክ ማረፍ ትችላለህ። እኔ ትቼው እንጂ ስራመድ በጣም ፈጣን ነኝ። አየሽ፣ ነግሬሽ ነበር፣ ስራመድ በጣም ፈጣን ነኝ። እንዴ እየጠበቅኩሽ ትሄጃለሽ እንዴ? የቀደምካቸውን ሰዎች ቆመ ሳይሆን የሄድክ ጠብቃቸው፣ ምክንያቱም ጥለው ይሄዳሉ። ፍልስፍናም ጀመር። ዛሬ ደግሞ በጣም አምሮብሻል። አመሰግናለሁ። የማግዝ ነገር አለ? ያው ትንሽ ፕላን እንድናዘጋጅ ስለተሰጠን ትንሽ እንድታሳይ ነበር። እሺ ይቻላል። ቆይ አንዴ። መጀመሪያ ግን የምትሰራውን ነገር መምረጥ አለብህ። ከዛ በኋላ ፕላን ማውጣት ትችላለህ። ምንድን ነው መስራት የምትፈልገው? እኔ እንጃ፣ በቃ አንቺ ደስ ያለሽን አድርጊዋ። እንደዛ ሳይሆን አሁን ገንዘብ ብታገኝ መስራት የምትፈልገውን ማለትም የምትወደውን ነገር መምረጥ አለብህ። ምንድን ነው መስራት የምትፈልገው? እንደዛ ከሆነ የመኪና መለዋወጫ ሱቅ ቢኖረኝ በደንብ የምሰራ ይመስለኛል። ጥሩ። ስለዚህ ለሱቅ የሚሆን ቦታ ማለትም ኪራይ ምን ያህል ይፈጃል፣ አንዱን እቃ በስንት ብር ገዝቼ እስከ ስንት ብር እሸጣለሁ የሚለውን የገንዘብ መጠንና የጊዜ ሰሌዳ ማዘጋጀት ይኖርብሃል። ይቅርታ፣ ይህን ስልክ ማንሳት አለብን። አቤት እናቴ። ምን ሆንሽ? እሺ በቃ መጣው። ተረጋጊ። በቃ እሺ መጣው። ችግር አለ እንዴ? ፍቅር መሄድ አለብኝ። በቃ ነገ እንቀጥለዋለን። እሺ አብሬሽ ልምጣ? አይ አያስፈልግም።
እሺ ገባህ? አው ግን ስልክ ተደውላት እኮ ሄደች። ምንድን ነው ደግሞ እሱ? እዚህ ጋር ጥለው ሄዳ ነው። ግን ከዚህ በፊት እጇ ላይ አውቃለሁ። እናት ሰጣት። አንተ አሰማም ስልክ ተደውላት ሄደች። ሲታይ የወንድ ይመስላል። ምናልባት የወንድሙ ይሆናል እንዴ? ፍቅር ደግሞ ከመጀመሩ ነው ወንድም ያላት እና እሺ የማን ይሆናል? ቅድም ዳግምን ስትፈልገው ነበር መሰለኝ። ያውልህ ቡድናቸው ካልሞላ ልጠይቀው ነበር። ኪራ ደግሞ ከሱ ጋር መጫወት አይፈልግም። እስኪ አምጣው። ለምንድን ነው የምሰጥሽ? ወንድሜ እንደዚህ አይነት ብራስሌት ነበረው ለልደቱ ነው የነበርኩ የሰጠሁት። እቺ ከቆየ የኔ ነው ትላለች። ናምጠው ሳሚ ለምን አንይ? ያው ገልቱሽ መቶ የለ እኔ እያለች እኮ ነው። ሂጂ ጠፊ ከዚህ። ምን ሽማግሌ ነህ? በእናትህ ጨቅጫቅ። ሂጂ ጥፍራ ማድረግ ሂጂ። ሲያስጠሉ እና በል በቃ ሜዳ ነኝ። ሂጂ በቃ። ስለ ወንድምሽ ስታወሪ በጣም እንደምታውቁኝ እያየሁ ነው። ታውቃለህ፣ ሳሚ የያዘው ብራስሌት ራሱ ለወንድሜ ለልደቱ የሰጠሁት ነው ይመስላል። እንዴ እንደሱ አይነት ብራስሌት እኮ ብዙ አሉ። አዎ የኔና የወንድሜ ላይ ግን የኔና የሱ የመጀመሪያ የስማችን ፊደል አለ። ሁሌ ስለ ወንድምሽ እያወራሽ ማዘንሽ ጥሩ አይደለም። ሀዘኔታ ከሞት አይመልሰውም። ግን እሱ ወንድሜ ብቻ አይደለም ጓደኛዬም፣ ሁሉም ነገር ይጨምር ነው። የእሱን ቦታ ባልተካም ግን እንደ ጓደኛ እኔ ያለሁልሽ። አውቃለሁ። አመሰግናለሁ። እኔ ከሄለን ጋር ቀጠሮ አለኝ። እሷ ጋር ልሂድ። አረ በቃ እሺ፣ ስትመለስ ደውልልኝ። ማታውክ እናደርጋለን። ቻው ቻው። ሄሎ፣ ለምንድን ነው ከዳግም ጋር ዛሬ ቀጠሮ እንዳላችሁ ያልነገርሽ? አዎ አሁን ቅርብ ሰዓት እኮ ነው የደወለልኝ። ደውልልሽ ስል ቀደምሽኝ። ደግሞ ስሚኝማ፣ የፍቅርን ፎቶ ወስደሽ ነው እንዴ? የምን ፎቶ? እዛ ልብስ ማጣጠፊያው ስር ነበር ያስቀመጥኩት። አሁን ግን ስፈልገው የለም። እንዴ እና ይጥፋ። ምን አስጨነቀሽ እንዴ? ምን ሆነሽ ነው? ፍቅር የተበጠረጥረንስ? ባክሽ፣ እቺ ነፈስ ምንም አታውቅም። ይልቅ ዳግምን በጣም እያቀረብሽው ነው። ቀንዱን ብለሽ ብታባሪው ነው የሚሻልሽ። አንቺ አብረሽ አትመጭም እንዴ? አይ ሁሌ አብሬው ስመጣ ሊደብረው ይችላል። እስቲ ብቻችሁን ጊዜ ያሳልፉ፣ ግን አታርዚሚው። እሺ በቃ እሺ። ለነገሩ እኔን ማስመሰሉ በጣም ጨንቆኛል። በቃ ቻው። ሄሎ እንዴት ነህ? አለሁልህ። አለን። ይሄው መቼም ሮዝ ከለር እንደምትወጂ አሁንም አልጠራጠርም። ለኔ ነው። በጣም አመሰግናለሁ። ቴንኪው። ወደድሽው? ውይ በጣም በሚገባ። ቃንዲ ይኸው ፍቅር፣ እንዴት ነሽ? እሺ ይቻላል። አውሪኝ። እንዴ ለምን? እንዴ ችግር የለውም። እስከሚሻላቸው መጠበቅ እችላለሁ። እንዴ ለምን ሌላ ሰራተኛ? እኔ እኮ አንቺን መጠበቅ እችላለሁ። በቃ እሺ፣ ስትረጋጊ ደውይልኝ። ብር ደግሞ ካስፈለገሽ ደውይልኝ፣ አስገባልሻለሁ። እሺ በቃ ቻው። ፍቅር ናት። ምን ተፈጠረ? እናቴን ስላማት ሱቅ መምጣት አልችልም ነው የምትለው። አዎ ከትምህርት ቤት ራሱ እየተጣደፈች ነበር የወጣችሁ። እናቷ ታማሚ ናት። እኔ ደግሞ ቦታው ላይ ሌላ ሰው መቅጠር አልፈልግም። እሷን መጠበቅ እችላለሁ። የኔ መልካም፣ አንቺ በጣም ጥሩ ሴት ነሽ። እስከ ዛሬ ድረስ ከቀጠርኳቸው ሰራተኞች ምርጧ እሷ ናት። አዎ ፍቅር ከዝምታ ውጪ ሌላ ነገር አታውቅም። በደንብ ታውቃታለህ ማለት ነው። አንድ ክላስ አይደለም እንማረው፣ ለዛ ነው። እና የሚበላ ነገር ግን ምን ይምጣልህ? ምንም። አንቺ በልተሻል? እኔ በልቻለሁ። እኔም በልቻለሁ። እንዲሁ እንጫወት። ስለምን እናወራ? እንዳትስቂብኝና ግን ፍቅረኛ ምናምን አለሽ? ለምን ማወቅ ፈለክ? ለምሳሌ የኔ ማወቅ ከፈልግሽ የለኝም። አንተን የመሰለ ሸበላ እስካሁን ሸበላ ነኝ እንዴ? ምን ይወጣልሃል? እና መልሱ አለኝ ነው ወይስ? የለኝም፣ ግን በቅርቡ እያሰብኩ ነው። አረ አጠገብሽ ያለ የምትወጂው ሰው አለ ይመስለኛል። ስለዚህ አለኝ አትይማ። ገና ምንም አልጀመርንም፣ ግን በቅርብ የሆነ ነገር የሚፈጠር ይመስለኛል። ጥሩ እሺ። የት ነው ያለው? ትንሽ ራቅ ያለ ቦታ ነው፣ ግን አልፎ አልፎ ይመጣል። አረ ደስ ይላል። እና አብሮ የመኖር ሀሳብ አላችሁ? የእሱን አላውቅም። እኔ ግን ከሱ ጋር መሆን እፈልጋለሁ።
አይ አሪፍ ነው። አንተም አንዷን ቆንጆ መጥለፍ አለብክ። አጠገብ ያለችው ልጅ ራሱ ቆንጆዬ ነች። ሳምሪ ነው ደግሞ እንደምታስብልህ አይቻታለሁ። ንጹህ ጓደኝነት ብቻ ነው። ከዛ ውጪ ምንም የለም። ምናልባት እኮ ወደፊት ይኖር ይሆናል። ማኔና ሳምሪ? በፍጹም እንደሱ እንኳን እርግጠኛ መሆን አይቻልም። መቼና ማን ላይ እንደምናርፍ እኛም አናውቀውም። አዎ፣ ግን በእኔና በሳምሪ ጉዳይ እርግጠኛ ነኝ። ሳምሪ ይህን ጉዳይ ራሱ ብትሰማ ስቃይ ያወጣላት። ሴት ልጅ እባክህ ስሜቷን ትደብቃለች። በጣም ደባሪ ርዕስ ላይ ነን። ስለ ሌላ ነገር እናውራ። እሺ፣ ግን ትንሽ ብቻ ነው የምንቆየው። የፍቅርን እናት ሂጂ ባያት ደስ ይለኛል። እኔም አብሬሽ ልምጣ? ግን ደስ ላይላት ይችላል። በላ ይጠብቅሻለሁ። በቃ እንደዛ ከሆነ እያወራን አብረን እንሄዳለን። መጣ እዚህ ደግሞ ምን ታደርጋለህ? ምን አገባ? ፍቅርን ፈልጋት ነው አይደል? ፍቅርን ያውቃታል? አዎ አድናቂዋ ነው። ቆይ የክላሱ ሳያንስ እዚህ ልታስጨንቃት ነው እንዴ የመጣው? ነገር አትፈልጊኝ ሰው። እሺ ተረጋጉ ወንዶች። እኔ ውስጥ ገብቼ ልምጣ። ዳጊ እንደዚህ ጠብቀኝ። ያበደች ነች። ያው ከሳምሪ ትሻላለች፣ ግን እነ ፍቅር ቤት ምሰራለች። አሰሪዋ ነች። ለስሙ አፈቅራታለሁ ምናምን ትላለህ። የምትሰራበትን እንኳን ግን አታውቅም። እንደዛ ነው እንዴ? ሳምሪን ነገር አታውቅማ? ማለቴ እጅ ለእጅ ተያይዛችሁ ምናምን ነገር። ሳምሪ ምን አገባት? መቼም እዚህ የለችም ብለህ ነዋ። ብቻ ከፍቅር ራሱ ረድ እንጂ ሌሎን ሴት እንደፈለግሽ። እንዴ ቶሎ መጣሽ? አዎ በእናትህ በመምጣቴ ምንም ደስተኛ አይደሉም መሰለኝ። ፊቷን አጠቆሩብኝ እናቷ። ማን? የፍቅር እናት? አንቺ የሱስ ዝም ብለሽ አታጥፊ እሺ። የሰው ክብር። እሺ የማንሽ ቀበጥ በእናታችሁ። ማሚ አይደለም ሰው እንስሳ የምታላምር ሰው ነች። ስታስጠ